ቦራኔ እንደዚህ እንትን አልልም። ገባሽ ማለት የምታወሪው ሰው ምናምን በፊት ይኖራል እኮ ግን እንደዚህ አሁን ሶሻል ሚዲያ ላይ በጣም ከገባው ጀምሮ ወንዶች ዲቦራ እውነት ለኔ ተናገሪ፣ እግዚአብሔር ተናገሪ። ላይክ እኔ ዝም ብዬ እሺ ብዬ ማን ዲዛወራል አይ እንደዚህ ነገር ላይ እንኳን ፋራንሽ ቤታ ማለት በቃ የሆነ እንደዚህ ምንም ማውራት በጣም ተወረድ ሚላንቺ እኔ ፋራ አንቺ ለሶስተኛው ቀን እኮ ነው ጋይስ፣ የሁለተኛው ቀን ይዣት ልሄድ አልሄድም ማለችኝ። እኔም አልሄድም ብዬ ቀረ እኔ አልሄድም ስላት አልሄድም እኔ ባሮ ደስ አለች። እግዚአብሔር እንዲህ ቦሚ መስለኝ ላይክ እንደዚህ አረ ልክ ስጣላቸው ምናምን እንዴ እንትን ልክ አንተን አውርታ እንዲህ ምናምን ስለምፈራ በቃ ዝም ብዬ ምናምን ላይ ምናምን እንትናት ትረስት ኢሹ እኮ ነው። በቃ ይሄ ላይክ ከሰው ላይ ከምታየው ነገር እኮ ነው። ይሄ ትረስት ኢሹ ልክ ናት እኮ እንዴ ለምን ቀማታ አንደኛ ነገር የሷ ነገር ምን አወጣው የተባባሉ ታውቃላችሁ። አንደኛ ነገር በጣም ነው የምትታወቀው ምናምን ሰው የሷ አንድ ነገር ከወጣ ምን ያህል ሊገን እንደሚችል ማሰቡላ አትችሉ። ማሰቡ አስቢ እስኪ አንዱ መጥቶ ቤታ ከኔ ጋር ተጀናጅናለች፣ ይሄው ማሳመኛ ፌስ ታይም እያወራሁት ምናምን አስበሽዋል። እድሜ ልኬን በዛ ሰው ነው ኮምጣ ከዛ አንደኛው የሚመጣ እንደዛ ብቻ ያንን ስለምፈራውን ሲያወሩ ምናምን ብሞት አላወራቸውም፣ ዝም ነው የምለው። ላይቭ ምናምን ሰው ይወስነዋል እኮ ቤታ ከሽለቤ ካወራሽ ኦፍ ኮርስ እንደዛ ላይ ያደርግ ይችላል። ግን ደግሞ አንዳንድ ሰው እንኳን ለሰው ወጥቶ እንዲብል አይደለም ለራሱ ደግሞ የማያስብ ሰው አለ። ላይክ ሪስፔክት ሰልፍ ሪስፔክት ካለው ሰው ጋር ማውራት እኮ ነው። ስሚ ዲቦራ እሺ ሳወራውን አንቺ መስክሪ ሳወራ ምናምን በባለፈው ራሱ እንዴት ነኝ በቃ ማለት ጸባይኛ አይደለም እኔ ሰው አንገበግባለሁ ሰው አጫጫዋለሁ ላይ እንዴ ላይቭ ላይ እንደውም ታወራለሽ በደንብ እድንችና ይቅርታ አላወራማ ይቅርታ እንደዚህ ነው ማለት ፈልጌ አይደለም። ይቅርታ ይቅርታ ማለት ያሎሽ ያረ እንደዚህ አይደል ስትል ድደኔ እንዳፈላሽ ይቅርታ አትበይ። ይቅርታ ኧረ ቤታ ወደ እራስሽ ሁኚ ስትይ እንዴት እንዳናድሽ። ይቅርታ እንደሱ አይደለም እንደዚህ ለማለት ፈልጌ እኮ አይደለም። ግን ይቅርታ በጣም ነው የማፍረው ማምላክ። እኔ ልንገርሽ አንድ ሰው አውርቼ አውቃለሁ። ግን አንድ ሰው ብቻ ሆነ ለምን እንደዚህ በውስጥ ምናምን ምንም ሳልፈራ ምናምን የማወራው ሰው አለ እንጂ ሌላ እንጃ። ማንንም አቤል አልኩሽ እኮ አቤል ነው ምንም የለንማ። ሲደውልና ፌስ ታይም በቃ በጣም ነው የማፍረው ምናምን ይስቅብኛል። በቃ ለማውራት ራሱ እንዴት በነገራችን ላይ እንትን የሚል ሰው እኮ ምንድን ይባላል ይሄ ግልጽ የሆነ ሰው ፊት ለፊት የሚያወራ ሰው ምናምን እኮ ሪል እንደ ዝም የሚል ሰው ፍሪ እመቤቴን ዝም የሚል ሰው ነው። በውስጥ ለውስጥ ብዙ ሰው ግልጽ የሆነ ሰው ምናምን ጨዋ ነው። እመቤቴን ዲቦራ ደግሞ የኔ ነገር እኔ እኮ መጀናጀን እኮ ጠልቼዋለሁ። ግን ዲቦራ የኔ ነገር ሲሆን ግን ይገንብኛል። እዛ እኮ ነው ታራ አረ ስልኬንም እኔ ለማንም አልሰጠም። አንዱ ልጅ ጀምሬው ማለት ኤኬ ነው። ኤኬ አሁን ይጀነጅነኛል እየደወለ አንድ ኤኬ የሚባል ልጅ አለ ቴሌግራም ላይ እየደወለ ይጀነጅነኛል። እኔ ያው ሽኮርመማለሁ። ኤኒዌይስ አንድ ልጅ አለ ከዛ እያወራን ዲቦራ በቃ እየተጀናጀንኩ ከዛ እዚህ ቀማል ፈራውኝና አውጥቶ አደባባይ ያሰጣኛል። የኔ ወንድም ጋሼ ወንድም አለም እያልኩ ከሰውዬ ራኩኝ እንዴ ቀስ ብዬ አላስሞክር። ከዛ እሱን ገባውና አታምኝም አይደል አይ ቤታ አታምኝማ ይላል። አላምንም በውስጥ እያልኩ አይ እንደዛ አይደለም ምናምን እንደዚህ ነገር ምናምን አልፈልግም እኔ ጓደኛ አለኝ ብዬ ላጣልኩ። ዲቦ እኔ ላንቺ ደከመኝ። ኧረ እባክሽ እኔ እንደውም እኮ የሆነ ሳሌ ዝም እላለሁ።
ቤታለች አንዴ ምንም እኮ አይደክማትም። እቃሽ ጠባብ ከሆነች ፈላጊሽ ብዙ ነው። ጎበዝ ናት ቤታ። ምን አይነት ባለጌ ናችሁ እናንተ ግን። ተማይድም ሲሪየስ እኔ የፈለገ ራሱ ባቃጥ እንደዚህ ጨጓራቸውን ቅጥል ባረገው ማለት ነው። እኔ በጣም ኃይለኛ ሰው ነኝ በእውነት ለመናገር ዲቦራ እንደ እግር እሳት ነው። በስፔሻሊ ደግሞ ከወደድኩሽ ማለት የምወድሽ ነገር ከውስጤ እስኪወጣልኝ ድረስ አቃጥልሻለሁ ድብና አድርጌ ማለት ነው። ከዛ በኋላ ከወጣ መጀመሪያ መጀመሪያ እድሽ ካልወደድኩሽ ምንም አይመስለኝ ቦታ አልሰጥሽም። ግን እንደዚህ በፍቅረኛ አሁን ለምሳሌ ፍቅረኛ ትቀኛለሽ? እኔ ደግሞ ባለጌ ነኝ ይልሽ ከቀናው ማለት ነው ያን ሰው ለማስቀናት ነው የሚሄደው። ላይክ አሁን ለምሳሌ አንድ ወንድ ካስቀናኝ ማለት ነው፣ ግን ያን ሰው ደግሞ ማለት ነው እኔም ለማስቀናት ነው እንጂ የሚሄደው ቀንቼ ጸጥ አልልም። ቀንቻለሁ ምናምን ብዬ አልልም። ያን ሰው የሚያናድደውን ነገር ነው የማደርገው። ገባሽ? ሌላ ማልወደው እንኳን ሰው ቢሆን አክት አደርጋለሁ እንደምፈልገው ያን ሰው ለማበሳጨት ማለት እንደዛ ነው የማደርገው። ግን መጀመሪያ አካባቢ ካልወደድኩሽኝ ቦታ አልሰጥሽም ምናምን ነገር ገባሽ? ብዙም ኬር አላደርግም። ከወደድኩሽ ምናምን ካፈቀርኩሽ ግን ችግሬ ምንድን ነው? በቃ እንዴት ነው ያን ሰው ማመን ይከብደኛል፣ ጠራጠራለሁ ምናምናምና ስራ እንዴት ነው ፍዳሽን ነው ማበላሽ ማለት ነው ያን ወንድ ማለት ነው። ከዛ ግን ከወጣልኝ ግን ያ ሰው በጣም ነው የሚያስጣላኝ። ቃል ስቅጥጥ ይለኛል። እንዴ ብለስ ደማቃው ሰው አይደል እንዴ ማን የተቦለከው? ሌላ ነው እና እንደዛ ነው። ግን ደግሞ ማለት በጣም ለህኛ ነኝ ማለት ነው። ያ ሰው መጀመሪያ ዲቦራ እንደዚህ አይነት ባህሪ ያለብሽ መጀመሪያ አንድ ወንድ ልጅ ይወድሻለሁ ምናምን ብሎሽ ከዛ የሆነ ሳለ የሆነ ከተገለበጠብሽ ማለት ነው ያን ሰው መበቀል ነው የምፈልገው። በቃ ማለት እልህ ይዘኛል፣ ባልወደውም እልህ ይዘኛል። ይሁን በቃ ግን እኔ በማድረግ አላረል እልህ ይዘኝና ማለት ነው አልወደውም እኮ ያን ሰው ግን እልህ ይዘኝና በቃ በጣም ልከኛ ነኝ ዲቦራ። እኔ በቃ ያን ሰው እኔ እንጃ እንዴት እንደማሰቃይ አላውቅም። ይሁን ልከኛ ነኝ ባልወደውም ራሱ ማለት ነው። ያ አንድ ሰው አልፈልግሽም ካለኝ እግዚአብሔርን ዲቦራ እስከ መጨረሻው ሄዳለሁ፣ እስከ መጨረሻው ማለት ነው። ደግሞ ትዝ የሚለኝ ዲቦ እኮ ባህሪ ያስቀኛል። ለምሳሌ አሁን ተጣልቻሻለሁ አይደለ? ከዛ በቃ እኮ ረስቼሻለሁ፣ ራሴ ኑሮ እየኖርኩ በሆነ ነገር ትዝ ሲለኝ ከዛ አብሰለስላለሁ። ቆይ መነዝነዝ አለብኝ ብዬ ደግሞ እንትን አልልም። ብዙ ቅናት እንደዚህ በጣም ቅናት የለብኝም፣ ግን እልክ አለብኝ። ይኸውልሽ አሁን ቅናት የሚባለው ሌላ ሴጋ ስታየው ነው አይደለ? ቅናት። እኔ ደግሞ እንደዚህ አይደለም፣ እልህ ነው ያለብኝ ዲቦራ። ላይክ አንድ ሰው የተበለጥኩ ይመስለኛል። ለምሳሌ አንድ ወንድ ልጅ ከኔ ሌላ ሴት ካወራ ምናምን ከዛ እኔ የተበለጥኩ ነው የሚመስለኝ። ምን አባቷ ከኔ በላይ ምን አባቷ አድርጋለት ነው ምናምን አለ አይደለ? በቃ መበለጥ ስለማልፈልግ እልህ ነው እንጂ የሚይዘኝ ቅናት ምናምን እንደዛ አይደለም። እልክ በቃ ለምን አባቱ ከኔ በላይ ማን ስለሆነች ነው እሷን ያወራው ምናምን ነው እንጂ ምለው ብዙ ቅናት ለምን ሲነፋት አይውልም? ምን አገባኝ እና ይሄ እልህ ነው። ቅናትማ የሚለያይ ይመስለኛል። አይ ቲንክ ጋይስ አንድ አበባ ስጡ። ቅናትማ የሚለያይ ይመስለኛል። ታፕታፕ አድርጉ ጋይስ፣ ታፕታፕ አድርጉ። ኧረ እኔ ጋር ያላችሁ ታፕታፕ አድርጉ። ሰው ቀድሞ አልፈልግሽም ካለሽ አትናደጅም? በጣም ነው የሚያበሳጨኝ ዲቦራ። ማርያም ነው እኔ ያን ሰው ቀድሜ አልፈልግም ካልኩትኝ ማለት ነው ያ ሰው ጋር እስከ ዘላለም አልደርስም፣ እስከ መጨረሻው ማለት ነው። ሰው ደግሞ ገብቶሻል። በጣም ደግሞ ወንድ ልጅ ሲወደኝም ደግሞ አልወድም። ያ ሰው ደግሞ ቀድሞም ደግሞ አልፈልግሽም ሲለኝም አልፈልግም። ላይክ መካከለኛ ሲሆን ትሪፕል ጋይስ፣ ትሪፕል ቤታሽ የምን መብት? አንቺ ጎንደሬዋ፣ አንቺማ ጎንደሬ የጎንደር ወንድማ እናቴ ያንገላታሻል። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አማኒ ዲቦራ እንዴት ነው የጎንደሬ ወንድ? ወይ አማኒ ወይ ብያለሁ እኔ ወይ ታፕታፕ አድርጉ እስኪ። ያ ከባድ ነው። እኔ ግን ቤታዬ በምናምን አለው መሰለሽ በኢግኖር በማድረግ ኢግኖር ማድረግ እኮ በጣም ላይክ በጣም አሪፍ ሶሉሽን በነገራችን ላይ እሱ ነው። ታውቂያለሽ? እሺ ከመጨቃጨቅ አይደለ? ያ ሰው እንዴ ዲቦራ ያ እንደዛ ነገር እኮ ማድረግ አንቺ እንደምትይው እኮ
ቀላል እኮ ነው ዲቦራዬ፣ ቀላል። አሁን አንድ ሰው እኔ ዝም ማለት እችላለሁ። ጠዋት ትንሻሽ ስራም ከሆነ ትሄጃለሽ፣ ቲክቶክ ትጠቀሚያለሽ፣ ፊልም የምታይ ከሆነ ትሄጃለሽ፣ ከዛ ትረሺዋለሽ። ያን ሰው እንቅልፍሽ ይመጣል፣ ትተኛለሽ፣ ይነጋል። መርሳት ኢግኖር ማድረግ ትችያለሽ። ግን ማለት ነው ያ ሰው አንቺ ላይክ እኔ አሁን ለምሳሌ ታኮርፊያለሽ፣ አኮርፋለሁ አይደል? ኢግኖር ያን ሰው አደርገዋለሁ። ጥፋተኛ ነው አይደለም ብቻ ኢግኖር አደርገዋለሁ። ከዛ ያ ሰው እሺ ለምን 10 ዓመት ቢዘጋሽስ? ሲጀመር 10 ዓመት ከዘጋሽ 20 ዓመት ትዘጊዋለሽ። ቤታ እንዴ ለምሳሌሽ 10 ዓመት ከዘጋሽ 20 ዓመት ለምሳሌሽ እንደዚህ ምልሽ ይሄ እንትን ማለት ጭቅጭቅሽ ምናምን አንዳንዴ በቃ እንደመፈለግ ምናምን ከሚቆጠርብሽ ዝም ስትይ እንደውም 10 ዓመት አይዘጋሽም። በተአምር ነው ማለት ዝም ካልሽ አላምንም፣ በሱ አላምንም። ውሸት ድሮ እንደዛ ማምን ነበር። ና ውሸት ነው። ለምን አንዳንድ ሰዎች ጭንቅላት እሱ እኮ የሚወድሽ ከሆነ ነው ዲቦራ አይደል? ወንድ ልጅ የሚወድሽ ከሆነ ለምሳሌ ስትዘጊው እና ወንድ ልጅ የማይወድሽ ከሆነ ታዲያ ላይክ ፎር ዋት አንቺ ትራይ ታደርጊያለሽ? የማይወድሽ ከሆነ ያረን ያቢሲኒ ያግል ነገር አይደለም። ሀሳብ የለም ማቀርበው ይልሽ እኮ እሱን እኮ ነው የምልሽ እኮ አልተግባባን። እሱ ነው ወንድ ልጅ ከወደደሽ ማለት ነው ዲቦራ፣ አንቺ ከዘጋሽው ምናምን ጣል ካረግሽው ይፈልግሻል። በጣም ችክ ደግሞ ካልሽ እንደወደድሽው ካወቀ ደግሞ ይኮራብሻል። ኢቭን እየፈለገሽ ራሱ አልፈልግሽም ብሎ መተው ያመጣል። እኔ ያልኩሽ ደግሞ እንደዛ አይደለም። እኔ ያ ሰው ባይወደኝ ራሱ ማለት ነው እኔ ቀድሜ ነው የምልሽ፣ እኔ ቀድሜ ያን ሰው መዝጋት አለብኝ ነው። አይኖ እኮ እንደማይወደኝ እኮ ሰውዬው ልታውቂ ትችያለሽ። አይደዊኗን አራት ዊን ሰበሰብሽብን። አይደዊኗን ሴትዬ የኔ ፍቅር ይኸው ዊኔን ልትወስድብኝ ነበር። እንኳን መጣሽ የኔ ፍቅር። ግቢ ላይ ብለይ እስኪም እና ሰማሽኝ። አንቺ እየጠየቅሽኝ ደግሞ አታቋርጪኝ። ለማይረባ ጌም ብለሽ ዊኔ ወሰድሽ አልወሰድሽም። የሚወድሽ ከሆነ ጨርሶ አይዘጋሽም እኮ። እኔ እኮ ለምንድን ነው የማትረዱት? አበሾች ለምን ድርቅ የምትሉትኝ? ምለውን ስሙ። የሚወዳችሁማ ከሆነ 3 ቀን 4 ቀን ራሱ ስትዘጉትኝ ጥፋተኛ እንኳን እናንተ ሆናችሁ ስለሚወዳችሁ ብቻ መጥቶ ቴክስት ያደርግላችኋል ምናምን በሰበብ በሆነ ምክንያት ምናምን ለማውራት ይፈልጋል ከወደዳችሁ። የማይወዳችሁ ሰው ደግሞ እናንተ 10 ዓመት ብዘጉትም ይዘጋችኋል። ዝም ነው የሚል፣ ለእናንተ ግድ የለውም። እኔ ደግሞ የምለው ማለት ነው ማሬ የእንደዚህ አይነትን ሰዎች እኔ ነኝ ቀድሜ ጥላቻ የማሳየት እንፈልገው ነው የምልሽ። እነሱ ከቀደሙኝ ግን በጣም ነው የምቃጠለው ዲቦራ። ላይክ በጣም ነው የምናደድ። ሰው ቀድሞ ሪጀክት እንዴት ነው በቃ ቀድሞ እንትን እንዲለኝ አልፈልግም። እኔ ቀድሜ አልፈልግም እንድለው ነው ፈልገው። እኔ ቀድሜ ተው ነው የምፈልገው። እኔ ቀድሜ እኔ ነኝ መጣል የምፈልገው ያን ሰው እንጂ ሰው እኔን እንትን ሲለኝ አልፈልግም። አሁን አልተረዳሽኝም? ገባኝ እኮ ገባኝ ግን እሱ አሁን ለምሳሌ ምንም አይገባሽ። የሚወድሽ ከሆነ እኮ ስላልሽ እኮ ነው። የሚወድሽ ከሆነ ስላልሽ ነው። የሚወድሽ አላልኩሽም ዲቦራ። የሚወድሽማ ከሆነ አንቺ በፍሬንድሺፕ በሁሉ ነገር ነው የምትይው ማለት ነው። በአጠቃላይ ይኸውልሽ፣ አዎ በቃ በምንም በአጠቃላይ እኔ ሰው ቀድሞኝ የሆነ በመደባበር ነገር እየመጣ ከሆነ እኔ ቀድሜ ያን ሰው ስዘጋው ይሻለኛል። እኔ ቀድሜ ያን ሰው ብሎክ ሳደርገው ይሻለኛል። እኔ መቅደም ነው የምፈልገው ነው ማለት። ያ ሰው ግን እንዲቀድመኝ አልፈልግም። አሁን አንድ ሰው ማለት ነው ስሚ፣ በውስጤ ያን ሰው ኢግኖር አደርገዋለሁ እያልሽ ቴንክ ዩ በቃሽ ማሬ፣ እንዴት ነው በቃ ይሄን ሰው ከዚህ ሰው መራቅ አለብኝ እያልሽ ያ ሰው ቀድሞሽ ማለት ነው አልፈልግሽም ሲልሽ ምንድን ነው የሚሰማሽ ዲቦራ? ሽንፈት አይደለም መሸነፍ አይደል? ስለዛ ምን አደርጋለሁ ያን ሰው እንደ አዲስ ለምኜ ታርቄ ከዛ በኋላ ያን ሰው መተው ነው የምፈልገው። መጣል በቃ እልክ ነው። እኔ እልክ አለብኝ። ለምን አንድ ሰው እወድሻለሁ ምናምን ብሎ ከዛ በኋላ አልፈልግሽም ካለ ያ ሰው በህይወቴ እንደተጫወተ ስለማስበው እንትዛዶ ነው ሸነፍና እንትን ማለት አልፈልግም። ጥቃት አልፈልግም። ሽንፈት ያልሽ ወይ ጌታ ዊኔን ሳትወስዱ አሞራው ከአሞራው እንኳን መጡ እንባል ነበር። አንተ አሞራው ጦርነቱ እንዴት ነው? ደርቷል? ምን ላይ ደረሳችሁ? በቃሽ ማሬ በቃሽ። ዶናት ሙሉ ኦ ማይ ጋድ ወይ ጉድ! ሲሰዳደብ አሞራውን አይተሽዋል ዲቦራ? እንደው በሳቅ ነው የሞትኩት። ወይ ቲክቶክ ግን እኔ ደግሞ በቃ ቲክቶኩ ሰላም ነው ብዬ አንድ የተጋሩ ላገባ ነበረ። ውይ ጦርነት ነው ብዬ ይቅርብኝ ብዬ በቃ ተውኩትኝ። ምን ትላላችሁ ጋይስ? አረ ጋይስ ዶናት ሙሉ ቴንክ ዩ ገንዬ።
እንዴት ነው ላገባ ነበር ታውቁትኝ ቤት ነው። እሺ እናንተ አሁን እኔ ትግራይ ወንድ ብጠብስ ምን ትላላችሁ? ቴንክ ዩ ሶ ማች። ምን ትላላችሁ? አይሆንም አይሆንም። ወይ በስመ አብ ጦር ሜዳ ነው የምንሆነው። አስበሽዋል ማሪ? የትግራይ ወንድ ጠብሼ ከዛ ውል ክራ ያላለች የትግራይ ወንድ ጠብሼ እሱ በቃ ሞራ እሱ ስም እሱ በሌላ ክፍል ሆኖ እኔ በሌላ ክፍል ሆኜ ዲቦራ ፋኖ ወደፊት ስትሄድ እያለ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እናንተ ከዛ ከትግሬ ልጅ ማነው ከዛ ከተጋሩ ልጅ ጋር እያገናኛችሁኝ፣ ኧረ ተው ሚስት ሊኖረው ይችላል። ተው ሙለርን አወቅሽው? ከሱ ጋር እንትን እያሉ ሙለር ደስ የሚል ልጅ ነው ማለት ነው። እንዲህ ጋይሳ ኧረ ተው ፖለቲከኞች አሁን ምናልባት ሰላማዊ ሰው ካልሆነ ፖለቲካማ አንድ ላይ አይደለም። ከባድ ነው፣ ከባድ ነው። ይኸው መጡ እንባል ነበረ